ሰላም አድማጭ ተመልካቾቻችን፣ ለዛሬ በቅድሚያ የምንመለከተው ሪፖርተር ጋዜጣ ይዞ የወጣውን የፕሪቶሪያ ስምምነት አጣብቂኝና አዲሱ የጦርነት ስጋት በሚል የሰራውን ዘገባውን ነው። አብራችሁን ቆዩ። የኢፌዴሪ መከላከያ የሰሜን እዝ መጠቃት በትግራይ ክልል የተጀመረውና የሰሜን ኢትዮጵያ ክልሎችን ላዳረሰው ደም አፋሳሽ ጦርነት መነሻ ነበር። ለሁለት ዓመታት በሶስት ዙሮች ሄድ መለስ እያለ እልቂቱ ከቀጠለ በኋላ እሁድ ጥቅምት 23 ቀን 2015 ዓ.ም በደቡብ አፍሪካ ፕሪቶሪያ በተፈረመው የሰላም ስምምነት የተነሳ ጦርነቱ ቆመ። ህወሓት ከፌዴራል መንግስት ጋር ካካሄዱት የ10 ቀናት ድርድር በኋላ የተፈረመው የፕሪቶሪያ ሰላም ስምምነት የሰሜን ኢትዮጵያው ጦርነትን በማስቆሙ በብዙዎች በበጎ የሚነሳ የሰላም እርምጃ መሆኑ ብዙ ተብሎለታል። ይሁን እንጂ ስምምነቱ በትግራይ ክልል ምናልባትም በአፋር ክልል ጭምር የዘለቀውን ጦርነት ማስቆሙን የሚቀበሉ ወገኖች ቢኖሩም ስምምነቱ በአማራ ክልል አዲስ ዙር ግጭት እንዲፈጠር በር መክፈቱ በማውሳት በሰሜን ኢትዮጵያ የተሟላ ሰላም ያመጣ ነው የሚለውን ለመቀበል እንደሚቸገሩ ሲናገሩ ይደመጣል። ከስምምነቱ ወዲህ በትግራይና በአዋሳኝ ክልሎች ያልተፈቱ ችግሮች መኖራቸውን በመጥቀስ እንዲሁም ከኤርትራ ጋር የተፈጠረውን መቃቃርና ውጥረት መነሻ በማድረግ ስምምነቱ የትግራይን ጦርነት አስቆመ እንጂ በሰሜን ኢትዮጵያ ቀጠና ዘላቂ ሰላም ለማምጣት አላስቻለም የሚል ቀቢጸ ተስፋ የተሞላው አስተያየት የሚሰጡም አሉ። ላለፉት 3 ዓመታትም ይሄው ቀቢጸ ተስፋ ስምምነቱን ሲከተሉ የቆየ ሲሆን አሁን ደግሞ ፕሪቶሪያ በተፈራራሚዎቹ መካከል ዋና መካሰሻና መወዛገቢያ አጀንዳ ወደ መሆን ተሻግሯል። የፕሪቶሪያ ስምምነት መፈረሙን ተከትሎ በትግራይ ጊዜያዊ አስተዳደር መመስረት ቢቻልም አንዳንድ የስምምነት አንቀጾችን ለማስተግበር በተለያዩ አጋጣሚዎች ጥረቶች ቢደረጉም ስምምነቱ በተጨባጭ በስራ ላይ አልዋለም ነው የሚባለው። ዛሬ የፕሪቶሪያ ሰላም ስምምነትን በመተግበር ጉዳይ ዋና ተፈራራሚዎቹ ህወሓትና መንግስት አንዱ ሌላውን ሲከሱ ይደመጣሉ። ይህ ሁኔታ ለ3 ዓመት የቀጠለ ሲሆን ጉዳዩ ተካሮ ሌላ ዙር ጦርነት እንዳይፈጠር ስጋት ፈጥሯል። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ሰኞ ጥቅምት 24 ቀን 2018 ዓ.ም የሰሜን ዕዝ ጥቃትን ለማሰብ በተካሄደ መድረክ ላይ ያሰሙት ንግግር በፕሪቶሪያ ስምምነት መተግበር ጉዳይ በመንግስትና በህወሓት መካከል ያለው ልዩነት የት ድረስ እንደሄደ የሚጠቁም ነበር። በእኛ ታጋሽነትና ሆደ ሰፊነት እንጂ ህወሓት ከፕሪቶሪያ በኋላ የሰራቸው ሴራዎችና ያጠፋቸው ጥፋቶች ራሱ ወደ ጦርነት ለመግባት በቂ ምክንያቶች ነበሩ ብለው ሲናገሩ የተደመጡት ጠቅላይ ኤታማዦር ሹሙ ህወሓት ፕሪቶሪያ የጣሰባቸውን ነጥቦችን በመዘርዘር አቅርበዋል። ጽምዶ ብሎ ድንበር ሰብሮ ከሻቢያ ጋር መተባበር እኮ ጸረ ህገ መንግስት ስራ ነው። እኔን ተሸክመው ካልገባ በስተቀር ተፈናቃይ እንዲመለስ አለ ማለት እኮ ጸረ ህገ መንግስትና ጸረ ፕሪቶሪያ ድርጊት ነው። ኃይል ማሰልጠን እኮ ፕሪቶሪያ ነው። ትጥቅ ፈቶ በመልሶ ማቋቋም መርሃ ግብር የተሰጠው ሰራዊትን ዳግም መመለስ እኮ ጸረ ፕሪቶሪያ ነው። ለፋኖ ጥይትና ትጥቅ ሰጥተህ አማራ ክልልንም ኢትዮጵያንም እንዲበጠብጥ ማድረግ እኮ ጸረ ፕሪቶሪያ ነው። ይህንን ሁሉ እያየን ግን ዳግም ወደ ጦርነት አልገባንም። አሁን እየሰሩት ያለው ነገር ጉዳት አለው፣ ነገር ግን ወደ ጦርነት መግባቱ የበለጠ ጉዳት አለው ተብሎ ነው ዝም የተባለው። በጊዜ ሂደት ቀልብ የሚገዛ ሰው እየበዛ ይሄድና ቀልብ የሌለው እየተንገዋለለ ይሄዳል በሚል ነው ዝም የሚባለው በማለት ነው ፊልድ ማርሻሉ ያበራሩት። ከትግራይ ወገን በተለይም ከህወሓት በኩል ከጥቂት ቀናት ቀደም ብሎ ስለ ፕሪቶሪያ ስምምነት በወጣ መግለጫ ግን ዋና አደናቃፊው መንግስት ነው የሚል ውንጀላን የተሰማው። የፌዴራል መንግስት ስምምነቱን ትርጉም አልባና ባለቤት አልባ ለማድረግ እየሰራ መሆኑን ህወሓት ይከሳል። ስምምነቱን ተራ ወደሆነ የህወሓት የህጋዊነት ጥያቄ ጉዳይ እንዲወርድ በማድረግ የስምምነቱን መንፈስ የፌዴራል መንግስቱ አውቆታል ሲልም ይወነጅላል። የፕሪቶሪያ ስምምነት እንዳይተገበር ከማድረግ አልፎ በትግራይ ላይ ሌላ ዙር ጦርነት ለማወጅ እየተዘጋጀ ነው ሲልም ህወሓት መንግስትን ከሷል። በአጎራባች ክልሎች ትግራይን የሚወጉ ታጣቂዎችን በማደራጀትም መንግስትን የሚወነጅለው ህወሓት ለአፍሪካ ህብረትና ለዓለም አቀፉ ማህበረሰብ ለጉዳዩ ትኩረት እንዲሰጥም ጥሪ አቅርቧል። ጠቅላይ ሚኒስትር ዶክተር አብይ አህመድ ባለፈው ሳምንት በፓርላማ በሰጡት ማብራሪያ የፕሪቶሪያን ጉዳይ የጠቀሱ ሲሆን መንግስታቸው በዚህ ጉዳይ የተከተለውን አቋም አስታውቀዋል። የወለደችው እያለች ያቀፈችው እናት ነኝ ያለች የሚል ምሳሌ አነጋገር የጠቀሱት ጠቅላይ ሚኒስትሩ ዋነኞቹ የፕሪቶሪያ ስምምነት ከመንግስት ጋር ተፈራራሚዎች ሌተናል ጄኔራል ጻድቃን ገብረትንሳኤ፣ አቶ ጌታቸው ረዳና አቶ አሰፋ ብርሃ የመሳሰሉ ሰዎች ከመንግስት ጋር መስራት ቢቀጥሉም በስምምነቱ ወቅት ሚና ያልነበራቸው የህወሓት ሰዎች ግን የስምምነቱ ዋና ባለቤትና ስምምነቱ አልተፈጸመም ባዮች ሆነው ለመታየት መሞከራቸው ችግር መፍጠሩን የተናገሩት በፕሪቶሪያ ህወሓት ህጋዊ ምርጫ አላደረገም ይሰረዝ፣ የተመሰረተው መንግስት ይፍረስ፣ ምክር ቤቱ ይበተን፣ ከሁሉም የተውጣጣ መንግስት ይመስረት፣ በህዝብ የተመረጠ ህጋዊ መንግስት በምርጫ ይመስረት፣ የታጠቀ ትጥቁን አስረክቦ መልሶ ማቋቋም ይደረጋል ነው የተባለው። የውጭ ግንኙነት የጸጥታና ሰላም የማስፈን ጉዳይ የፌዴራል ስልጣን ነው፣ ይህን እቀበላለሁ ተብሎም ነው ስምምነቱ የተፈረመው። ይህንን ደግሞ ስምምነቱ ብቻ ሳይሆን የራሱ የህወሓት ህገ መንግስት ራሱን የሚለው ህገ መንግስታዊ አግባብን ተከትሎ ችግሮች ይፈታሉ ነው የተባለው። ህገ መንግስቱን አልቀየርነውም። እነሱ ሲኖሩ የሚሰራ ሲወርዱ የማይሰራ ሊሆን አይችልም።
በማለት ያስረዱት ጠቅላይ ሚኒስትሩ የአጨቃጫቂ ቦታዎች ጉዳይ አፈታትም ሆነ የተፈናቃዮች አመላለስ ሁኔታ በህገ መንግስቱ መሰረት እልባት ለመስጠት የተደረሰውን ስምምነት ህወሓት እንጂ መንግስታቸው እንዳልጣሰ በሰፊው አብራርተው ነበር። አሁን የፕሪቶሪያ ስምምነት ባለቤትና አስተግባሪ ጉዳይ ጭምር መካሰሻ ሲሆን እየታየ ነው የሚሉ አሉ። በፕሪቶሪያ ከመንግስት ጋር ስምምነቱን የተፈራረመው ህወሓት በምርጫ ቦርድ ውሳኔ ህጋዊ ሰውነቱን የተነፈገና ከማንኛውም የፖለቲካ እንቅስቃሴ የታገደ መሆኑን በመጠቆም ስምምነቱን ባለቤት አጥቶ የተንሳፈፈ ሆኗል የሚል ነው አስተያየት የሚሰጡ አሉ። አጨቃጫቂ የወሰን ጉዳዮችን ለመፍታትም ሆነ ወደ ተግባር ያልገቡ የስምምነት ጉዳዮች እልባት ለመስጠት የፕሪቶሪያ ስምምነት በሚያዘው መሰረት ፖለቲካዊ ንግግር ማካሄድ የሚቻልበት እድል በአሁኑ ወቅት አለመኖሩን የሚናገሩ ብዙዎች ናቸው። አንዳንዶች የፕሪቶሪያ ስምምነት ከሞላ ጎደል መፍረሱንና ሊቀደድ ጫፍ መድረሱን እየተናገሩ ባሉበት በዚህ ጊዜ አንጋፋው የትግራይ ፖለቲከኛ አቶ ገብሩ አስራት በአንድ ወቅት ፕሪቶሪያ ትንፋሽ ለመውሰጃና ጊዜ ለመግዣ ብለው ነው ሁለቱ ወገኖች የተፈራረሙት በማለት እንደተናገሩት ፕሪቶሪያ ሳይተገበር ያበቃ ወደ መሆን ተቀይሯል የሚል ሐሳብ የሚያንጸባርቁም አሉ። ይህን መሰረት በማድረግም የጊዜ ጉዳይ እንጂ ወደ ጦርነት እንደገና መገባቱ የማይቀር መሆኑን አንዳንዶች ሲናገሩ ይደመጣል። ከሰሞኑ በአንድ አፍታ ሚዲያ ቀርበው ለመንግስት ቅርብም ባልሆን ሩቅ አይደለሁም በሚል ኮርኳሪ ነጥብ በሰሜን ኢትዮጵያ ከህወሓት እንዲሁም ከኤርትራ ጋር ሊደረግ ስለሚችል ጦርነት ግምታቸውን የሰጡት ታዋቂው የፍልስፍና መምህር ዶክተር ዳኛቸው አሳፋ ከሁለቱም ጋር ሊደረግ የሚችል ጦርነት ስለመኖሩ ተናግረዋል። የዛሬ 2 ዓመት አንድ ትልቅ ቦታ ላይ ያለ አንድ ባለስልጣን ነገረኝ ያሉትን ጉዳይ ማጣቀሻ በማድረግ የተናገሩት ዶክተር ዳኛቸው አንድ ለወልቃይት አንድ ለአሰብማ አይቀርም፣ በወረቀትና በፊርማ የሚያበቃ ነገር አይኖርም፣ አንዳንድ ለሁለቱም ያስፈልጋል፣ እድለኛ ከሆንን ሁለቱም በአንድ ላይ ይመጡልን ይሆናል ነበር ያለኝ ሲሉ ከህወሓትም ሆነ ከሻቢያ ጋር ጦርነት የሚደረግበት ጊዜ እየቀረበ መሆኑን ጠቁመዋል። አሁን ከፕሪቶሪያ ስምምነት መደናቀፍ ጋር በተገናኘ ብዙ አሉታዊ ነገሮች ሲባሉ ቢሰማም እንኳ ፕሪቶሪያ ከሰሜን ኢትዮጵያ ባለፈ በመላው ኢትዮጵያም ሆነ በጎረቤት ሀገሮች ጥምር ዘላቂ ሰላም ለመፍጠር ለሚደረጉ ጥረቶች መነሻና መስፈንጠሪያ ሊሆን ይችላል የሚለው ግምት በብዙ ወገኖች ዘንድ ቅቡልነት አግኝቶ እንደነበር የሚታወስ ነው። ይሁን እንጂ ፕሪቶሪያ ከተፈረመና የትግራይ ጦርነት ከቆመ ብዙም ሳይቆይ በአማራ ክልል አዲስ አይነት ግጭት ሲያመረቅዝ ነበር የታየው። መንግስት የፋኖ ኃይሎችን ትጥቅ ለማስፈታት በጀመረው ዘመቻ የተቆሰቆሰው ግጭት እነሆ ወደ 3ኛ ዓመቱ የተሸጋገረ ሲሆን በክልሉ ከባድ ሰብአዊና ቁሳዊ ውድመት ማስከተሉ እንደቀጠለ ይነገራል። በፕሪቶሪያ ድርድር ሂደት በአደራዳሪነት የተሳተፉ ወገኖች ስለ ፕሪቶሪያ መደናቀፍ ያሉት ባይኖርም የአውሮፓ ህብረት ግን ከሰሞኑ ባወጣው መግለጫ ፕሪቶሪያ ብቻ ሳይሆን በአጠቃላይ የሰላም ጉዳይ በኢትዮጵያ ፖለቲካዊ ንግግር እንደሚጠይቅ ጠቁሟል። የፕሪቶሪያ ስምምነት 3ኛ ዓመት መቆጠርን አስመልክቶ ህብረቱ ባወጣው መግለጫ የፌዴራል መንግስትና ህወሓት የፖለቲካ ውይይት እንዲጀምሩ አሳስቧል። ስምምነቱ ትልቅ እርምጃ መሆኑን ከፊርማው በኋላ በትግራይ የመጡ ለውጦችን የከለሰው የህብረቱ መግለጫ የሽግግር ፍትህና ተፈናቃዮችን መልሶ የማስፈር የመሳሰሉ ወሳኝ ጉዳዮች እንደሚቀሩ ያስታውሳል። ከመጪው ምርጫ በፊት መንግስትና ህወሓት ወደ ፖለቲካ ውይይት መግባት እንደሚኖርባቸው ያሳሰበው ህብረቱ በአጠቃላይ በመላው ኢትዮጵያ ያሉ ግጭቶችን ለመፍታት መፍትሄው ከሁሉም አካላት ጋር ወደ ፖለቲካ ውይይት መግባት እንደሆነ ያስረዳው። በትግራይ የጀመረውንና በአንዳንድ ሪፖርቶች እስከ 800,000 ህዝብ በመቅጠፍ የ21ኛው ክፍለ ዘመን ደም አፋሳሽ ውጊያ ሲባል የቆየውን የሰሜን ኢትዮጵያ ጦርነት በፕሪቶሪያ ማስቆም ከተቻለ በሌላው የኢትዮጵያ ክፍል የተፈጠሩ ግጭቶችንም ሆነ ኢትዮጵያን ከጎረቤት ሀገሮች ጋር የሚያጓጩ ጉዳዮችንም በቀላሉ በቀጣይ ድርድሮች መፍታት ይቻላል የሚለው ተስፋ በሰፊው ገዢ ሆኖ ነበር የቆየው። ከ5 ወራት ቀደም ብሎ በፋና ቴሌቪዥን በቀረቡት በመንግስትና በህወሓት ወገን ተወክለው የፕሪቶሪያ ዋና ተደራዳሪና ተፈራራሚ የነበሩት የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴንና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ስለ ድርድሩ ሂደትና ስለ ስምምነቱ መንፈስ ከዚያ ቀደም ያልተሰሙ ጉዳዮችን ሲናገሩ ተደምጠው ነበር። ከፕሪቶሪያ ቀደም ብሎ ሲሸልስና 2 ጊዜ በጅቡቲ ተገናኝተን ተነጋግረን ነበር። ፕሪቶሪያ ብቻ ሳይሆን ጅቡቲን ባደረግነው ውይይት አደራዳሪዎቹን እስቲ ውጡልን ብለን ለብቻችን ነው ያወራንባቸው አጋጣሚዎች ነበሩ። ልክ እንደ ቤተሰብ ጸብ ኩርፊያ ብቻ ሳይሆን ዘመድ ጥየቃ የሚመስል ግንኙነት ነበረን። ፕሪቶሪያ ሰፊ አዳራሽ ውስጥ ነበር መጀመሪያ የተቀመጥነው። እኛ ግን በኢትዮጵያዊነት መንፈስ ተነስቶ ሰላምታ መለዋወጥና ተቀራርቦ መነጋገር ነበር የመረጥነው። ከ11 አጀንዳዎች 5 የሚሆኑትን በ2 ቀናት ነበር የጨረስነው። አደራዳሪዎች እስኪገርማቸው ድረስ ተቀራርቦ በግልጽ መነጋገር በመካከላችን ነበር። ይህ ነገር በመካከላችን ከነበረ ከፕሪቶሪያ ቀድሞ ሂደቱን ማገባደድ ቢቻል ብዙ ህይወትና ውድመት መታደግ ይቻል ነበር። ጥቃቅን እንቅፋቶችና ግትር አቋሞች ባይኖሩ ጦርነቱ 3 ዙር ሳይቀጥልና ብዙ ጉዳት ሳያደርስ በሰላም መፍታት ይቻል እንደነበር ይሰማኛል በማለት አምባሳደር ሬድዋን ድርድሩ የነበረውን ቀና መንፈስ አስረድተዋል። ሐሳባቸውን ሲያክሉም 3ኛው ጦርነት በህወሓት በኩል የተደረገው ለአከራካሪ ቦታዎች ማስመለስ በሚል ነበር። ነገር ግን ወደ ድርድሩ ስንገባ ይህን ጉዳይ ሳያነሱት ቀረ።
ትግራይን ከአጎራባች ክልሎች የሚያወዛግቡ ጉዳዮች ሳይነሱ ድርድሩ ወደ መገባደድ ደረሰ። እነሱ ካላነሱት እኛም አናነሳም ብለን ተነጋግረን ነበር በመንግስት በኩል የገባ ነው። እነሱ ግን በመጨረሻ ጉዳዩ ካልተነሳ መንግስት ለኛ ትቶልናል ማለት ነው ብለው አነሱት። በዚህ ጊዜ እኛም ስለ ጉዳዩ አቋማችንን አቀረብን። ጉዳዩ በመጨረሻ አከራካሪ መሆን ሲጀምር በዚች አንድ ነጥብ የተነሳ የተገባደደው ስምምነት ሊፈርስ ይችላል የሚል ስጋት አደረብን። ሆኖም ጠቅላይ ሚኒስትሩ ጣልቃ ገብተው እንዲሁም ማይክ ሐመር በጎ አስተዋጽኦ አድርጎ ጉዳዩ እልባት አገኘ። እሱም ጉዳይ ሳንጨርስና ስምምነቱን ሳንፈርም ብንመጣ ግን ከዚያ ወዲህ ብዙ ሰብአዊና ቁሳዊ ውድመት በተከሰተ ነበር ሲሉ የተናገሩት አምባሳደር ሬድዋን ፕሪቶሪያ በቀና መንፈስ የተካሄደና ዛሬ አልተፈታም የሚባለው የአወዛጋቢ መሬቶች አጀንዳም በህገ መንግስቱ መሰረት ይፈታል ተብሎ መግባባት የተደረሰበት መሆኑን በሰፊው አብራርተው ነበር። አቶ ጌታቸው ረዳን በበኩላቸው ድርድሩ በጥቃቅን ልዩነቶች እንዳይደናቀፍ ከሁለቱም ወገን ብዙ ቀናነት መታየቱን ነበር የተናገሩት። ድርድሩን ሊያሰናክሉ የሚችሉ አንዳንድ የዲሲፕሊን ችግሮች ነበሩ። ጦርነቱ አልቋል፣ በቃ ጨርሰናል፣ በ24 ሰዓት ውስጥ አስረክቡ፣ እጅ እንድትሰጡ የሚል ጭቅጭቅ ነበር። በሁሉም ወገን ወጥ አቋም ይዞ በመምጣት ረገድ ችግር ነበር። በስተመጨረሻ ኮንሲስተንሲውን የሚቀይር ሰው አለ። የራሱን ሐሳብና አጀንዳ መሰንቀር የሚፈልግ ሰው ነበር። እኛ ወደ ድርድሩ የገባነው ጥያቄዎቻችንን በግልጽ አስቀምጠን ተኩስ ለማስቆም የሚያስችል ስምምነት ላይ ለመድረስ አቋም ይዘን ነው። የትግራይ ክልልን ግዛት በሚመለከት ጥያቄ አላነሳንም። ለምንስ አነሳለሁ? ምክንያቱም በህገ መንግስቱ የሚታወቅ ቦታ ነው። የወሰን ጥያቄ ካለ ተኩስ ማቆሙ ከተደረገ በኋላ በህገ መንግስቱ የሚመለስ ነው። ርዕሳችን አልነበረም። የኛ ርዕስ ተኩስ ማስቆም ነው። በዚያ መካከል እነሱ እኛን ለምን አያነሱትም ብለው ገምተው ነበር። በመጨረሻ ግን ከመንግስት ወገን ድንገት አንድ ሰው ወይም የሆኑ ሰዎች አነሱት። ይህ ጉዳይ አከራካሪ ነው አሉ። እኛ ግን አከራካሪ ነው ብለን ስለማናምን ነው ስለዚህ ጉዳይ ላነሳ ነው። ከተነሳም በኋላ ግን አንዳንድ የሚፈለገው ነገር ተጨባጭነት የሌለው ነበር። የፌዴራል መንግስቱ በመጠቀም በፌዴራል መንግስቱ ጫና አለኝ የሚለውን ጥያቄ ማግኘት የሚፈልግ አለ። ይሄ ልንፈጥረው ከምንፈልገው ሰላም አንጻር ምን ያህል መስዋዕትነት እንደሚያስከፍል የሚያጠናጥር ነገር የለም። ከሪፖርተር ጋር ከሰሞኑ ቃለ መጠይቅ ያደረጉት የወልቃይት አካባቢ ዋና አስተዳዳሪ አቶ አሸተ ደምለው በበኩላቸው ሰላማዊ የትግራይ ህዝብ ወደ ቀዩ ተመልሶ እንዲኖር የከለከለው ማንም እንደሌለ የተናገሩ ሲሆን ተፈናቃዮችን ለፖለቲካ ትርፍ ለመጠቀም የሚፈልገውና ወንጀል ሰርቶ የሄደው ኃይል እንቅፋት መፍጠሩን ጠቁመው ነበር። ሰላም ሚኒስቴር በማካተት ውይይትና ንግግር እየተደረገ መሆኑን የገለጹት አቶ አሸተ የአካባቢው በጀት መፈቀዱንና በአካባቢው ተፈናቃዮችን መልሶ ለማስፈርና ህዝበ ውሳኔ ለማድረግ ብቻ ሳይሆን ምርጫ ለማድረግ ጭምር አስቻይ ሁኔታ መኖሩን ገልጸው ነበር።